የኢትዮጵያ መሶብ የአንድ ማዕከል አገልግሎት ለሌሎች ሀገራት አርአያ የሚሆን ነው አሉ የቤኒን የዲጂታል ትራንስፎርሜሽን ሚኒስትር ዶክተር ማሁና አክፕሎጋን። በቤኒን የዲጂታል ትራንስፎርሜሽንና ኢኖቬሽን ሚኒስትር ዶክተር ማሁና አክፕሎጋን የተመራ ከፍተኛ የልዑካን ቡድን መሶብ የአንድ ማዕከል አገልግሎትን ጎብኝቷል። ጉብኝቱ አፍሪካውያን በዲጂታል ኢኮኖሚ ግንባታ ዙሪያ ያላቸውን የሁለትዮሽ ግንኙነት በማጠናከር እርስ በርስ ለመማማርና የቴክኖሎጂ ትብብርን ለማሳደግ ትልቅ ፋይዳ እንዳለው ነው የተገለጸው። በምክትል ኮሚሽነር ርስቱ ይርዳው የተመራ የኢትዮጵያ ፌዴራል ፖሊስ ልዑክ በቻይና ዋይኒንግ ከተማ በተካሄደ ዓለም አቀፍ የጸረ ሽብር ሴሚናር ላይ ተሳተፈ። ኢትዮጵያ በአፍሪካ በጸረ ሽብር ትግል ግንባር ቀደም ሀገር መሆኗን በመጥቀስ በዘርፉ ከፍተኛ ልምድ ማካበቷንና ይህንን ልምድ ለአጋር ሀገራት ለማካፈል ቁርጠኛ መሆኗን ኮሚሽነር ርስቱ ይርዳው አብራርተዋል። 19ኛው የአፍሪካ ስነ ልክ ድርጅት ጠቅላላ ጉባኤ በአዲስ አበባ እየተካሄደ ነው። ጉባኤው የተለያዩ ሀገራትና ተቋማት ተወካዮች በተገኙበት በኢትዮጵያ የጥራት መንደር እየተካሄደ ይገኛል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ስነ ልክ ቀጣዩን የአፍሪካ ልማት በጥራት ላይ የተመሰረተ ለማድረግ ወሳኝ መሆኑን አንስተዋል። የአፍሪካ ስነ ልክ ድርጅት ሊቀመንበር ዶክተር ሄንሪ ሮቲች አገልግሎት ሁሉ ወደ ዲጂታል ስርዓት ባመሩበት በዚህ ወቅት ስነ ልክ ወሳኙ የትኩረት ማዕከል መሆን እንዳለበት አንስተዋል።